ሰላም አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶች። ምንድነው ካላችሁ እንግዲህ የነዳጣን ይዤላችሁ ቀርቤያለሁ ውዶች። እሷ ናት የጠረጠረችኝ፣ ልጅ ናት የጠረጠረችኝ፣ እሷ ያልጠረጠረችኝ። ረጋሽ እባክህ ይሄንን እኮ አባዬ ያረግሽ አላለችኝ። ማርታም አልጠረጠረችም። አባቷንም አልናገርም ካልኩኝ የራሴ የሆነ ምክንያት አለኝ። እስከ መጨረሻው ድረስ እኔ አልናገርም። ይኸውልሽ ሰላም ሪከርድ ኤቢ እያዳመጠች ነበረ ከጋሼ ጋር ያወሩትን እና እስከ መጨረሻው ልጠረጥር ነበረ። ይህን ሁሉ እንግዲህ ኤቢ ሪከርድ አዳምጣ ቀጥታ ለእናቷን የምትነግራት እኔ እኮ እናቲቱ ያላሰበችውን እሷ ነገር ለነገር የምትሮጠው ነገር ነው አልገባኝ አለ። ሰላም እናሽ ከማን እንትን ያለችው እሺ ከሱ ካልሆነ ከማን ሊሆን ይችላል እያለች በሰው ጉዳይ በሰው ነገር መግባቱ በጣም ያስጠላል። ከመጨረሻ ላይ ውሃ መጠጥ ብላ ቁጭ ስትልባት ደስተኛ አልነበረችም። ናታንና ዳጣን ቁጭ ብለው ሽመሽ ወደ ቤቱ ሆኖ እኔ ግን ማደሪያ ስለሌለኝ ብቻዬን ቀራለሁ። ፀሐይ ስትጠልቀው ትዝ የምትለኝ መከራዬ ነው። አይዞሽ ሁሉም ያልፋል። ይሄ ሁሉም ስላለፈ አይደለ በፀሐይ መጥለቅ የምነሰዘነው ግን ደግሞ ለሁሉም ነው። ከድሃ ስትወለድ አለ አይደለ ከችግር እንኳን ብትወጣ እድሜ ልክህን በስቃይ ነው የምትኖረው። አያልፍም ሁለዚህ እሱ ልክ ነሽ እያለ ናታን ስለነበር የምታስታውሰው የጎዳና ህይወቷን የድሮውን እያስታወሰች ያለች የቤተሰብ ጭቅጭቅ ሰልችቷቸው በችግር ምክንያት የሞቱን ማዘጋጃ በጣም ብዙ ሰዎች አውቃለሁ። ለዚህ ነው ሰዎችን ሁሉን ነገር ያልፋል ሲሉኝ በሙሉ ልቤ የማልቀበለው። ልክ ያለፈላቸው ሰዎች እንዳሉ ሁሉ የማያልፍላቸው ሰዎች በዛው ልክ ላይ አሉ። እድሜ ልካቸውን በስቃይና በችግር የሚኖሩ በጣም ብዙ ሰዎች ናቸው። እሱ ልክ ነሽ። የኛ ሰዎች የሚያምኑ ተስፋ ነው። ተስፋ መቁረጥ ደግሞ አያስፈልግም። ተስፋ ካለ ህይወት አለ። ሁሌ የማያልፍም ብሎ ተስፋ መቁረጥ አያስፈልግም። ለአንዳንድ ሰዎች ደግሞ ባያልፍም ለሁሉ ሰዎች ደግሞ ያልፋል። ስለዚህ ተስፋ መቁረጥ ይኖረናል ብሎ ማሰብ ተስፋ መቁረጥ አያስፈልግም። ለማንኛውም እቺ ጨረቃና እቺ ፀሐይ ሲጠልቁ ትዝ ይለኛል። ሰው ትዝታው እንዳሳለፈው ነው። ፀሐይ ሲያርቅ እናቱ የሞተችበት ሰው ለሴቶች አዳሮች ደግሞ የስራቸው መዘጋጃ ነው። ለእንስሳዎች፣ ለጅቦች፣ ለላይቶች ፀሐይ መጥለቅ የሚያጓጓቸው ነው ያለ ናታን ሲነግረን ነበር። ቤት የሌላቸው ደግሞ ፀሐይ መጥለቅ የክፉዎች ማደሪያ ነው ያለ ናታን ለዳጣ ይላታል። ዳጣ የበፊቱን ነበር እያስታወሰ ያለችው። ጭንቅ ርብብ ስራ ይዣለሁ ውጭልኝ እና እኔ አግዝሻለሁ። አዎ አጅረሽ ብታግዢ እኔ አልፈልግም ውጭ አልኩሽ አይደለ? እንብየው አልወጣም። እንግዲህ ደሜን አታፈየው። ስራ የምትለው ነገር ለመስራት ነው። ደግሞ በምን ማፈራልሽ እና ማልቀስ ነው የፈለግሽው? ሰላምም የለይ ዳጣም የለይ ናታም የለይ። እኔ ማን ጋር ልጫወት? ውጪ ከሰላም ጋር ልጅ ተጫዋች። ሰላም ተኝታለች። ልጅ ውጭልኝ እኔ ላይሽ አልፈልግም። በጣም ነው የምታስጠይ ብላ ውሃንም እንግዲህ ለነገር ለመስራት እንዲያመቻት ጨቃጭቃ አስወጣቻት። ኤቢ ውስጧ የሚያስበው ሌላ ነው። ማርታ ያላሰበችውን እሷ ናት አሁንም ደጋግማ ሪከርድ የምታዳምጠው። ንገሪ ሰላም፣ እኔ ባንቺ ስም መጠርጠር አለብኝ? መናገር አለብሽ። አይ አልናገርም ጋሼ፣ ለትዬም ለሁሉም አስረድቻቸዋለሁ። እሺ ሆስፒታል አሁን ደርሰናል። አብሬሽ በድስ አረ ችግር የለውም። አይ ግድ የለም አብሬሽ ልሂድ ብሎ ስላት ያን ሁሉ መልሳ ደጋግማ ሪከርዷን እያዳመጠች ነው። አሁንም እሷም ጉዳይ ያለቻትን ብትነግራትም አልሰማችም ነበር። ዝም ነው ያለቻትኝ። ብዙም አልተረዳቻትም። ልጅ አንቺ የሆነሽ ብላ ነው ያባረራያት። ውሃ ቁጭ ብላ ነበረ። ወደና ወዲህ እየሮጠ እያለ
ጭራሽ እንደዚህ ነው። ወይኔ አብዬል ያለች ስልኳ አልሰራላት እያለ እና ድጋሚ መቅረጽ ነው አንተ። ወይኔ አብዬል እኔ ይኸውልህ አገኝሃለሁ። አንተ ማትረባ ሰይጣን ነህ እባክህ። እንዴት ተነካሁኝ ብላ ላጥ ቁጭ እያለች ነበረ። ውሃ ቁጭ ላይ ያዳመጠቻት ነበረ። የምትሆነው ሁሉ አንቺ ውሃ ነይ ስትላትኝ እና አትመችኝም ነይ አልመታሽም ብላ ስትላትኝ ነይ አልመታሽም ሆነም አለቻት። ከዛ ናታን የት ነው ያለ? በዚህ ዘመን በልጁ ባልባልጉ መጋባት በጣም አስቸጋሪ ነው። ኤቢን ማንም አያደርግም። እድሜ ልኳን ደስተኛ ሳትኖር ልትኖርብኝ ነው። ሁለመናው ያልተሳካለት ሴት ህይወቷ እኮ ሰንካላ ነው የሚሆንባት። ወድጄ መሰለህ የሴትነቱን ወጉትቼ እባክህ እሱን ታንቀው ምልህ ይወድሽ ማርቲ ልክ ነሽ። ግን ደግሞ እሱ ደግሞ ካልሆነ የሚሆን ነገር የለውም። ይህን ደግሞ ደግሜ ደጋግሜ ነግሬሻለሁ። ባትለኝስ ምን አደርጋለሁ? የናታን ልብ ያለ ዳጣ ነው። ይሄውና ብሉስም ዳጣ ከኤቢ እንዴት ተሽላ ነው የምትጠረጠርባት? ከምንም በአይኔ በብረቱ አይቻታለሁ ያለች ስትለው፣ እኔ ግን ዳጣ አንድ ሀሳብ አለኝ። እኔ እምልሽ ምንድን ነው ያልሽው? ሀሳቡ አለኝ ብላ ስትላት፣ አንቺም ደግሞ እጅል ታስቢያለሽ እንዴ? አዎ እሺ ምንድን ነው ያሰብሽው? ለምን ኤቢ ክፍል ሄደን እንደተኛ አልገዳት? በፈጣሪ እንዴት ይሄን ታደርጊያለሽ? ምንድን ነው አንዳንድ ጊዜ ሰይጣን የተከራየሽ ነው? አይ አይከራየኝም። እና አንቺ ነሽ ያስብሽው? ቀን እኮ በጣም ነው እኔ የመታች እና አንቺ የመታች ብርቅ ነው። እንደውም ነገ ይቅርታ ጠይቂያት። ምን ብዬ? ስለመታሽኝ ይቅርታ ብለሽ። እሺ በቃ እና ለመግደል ብለሽ ያስብሻት ልጅ ይቅርታ ትጠይቂያታለሽ እንዴ? ዳጣ እስኪ ሳቅና ጨዋታ ንገረኝ እስኪ። ሳቅ ምንድን ብዬ ልንገርሽ? ትጎዳለች እኮ ግርማ። ስለዚህ ጀምረው ከሆነ ማቆም አለባቸው። ችግር የለውም ማርቲ። እንደው አንቺ ዝም ብለሽ ከመሬት አንስተሽ ተጠራጥረሽ ነው የሚሆን እንጂ ልጆች እንደዚህ ያለ ነገር አያስቡም። በጣም እኮ ያስተውላሉ። የልጅ አስተዋይነት እስከተወሰነ ጊዜ ነው። የሆነ ቦታ መሳሳቱ ስለማይቀር ትክክል እንዳልሆኑ ለዳጣ በደንብ አድርገህ ብትነግራት። እሺ ማርቲ። የአብዬልን ጉዳይ ደግሞ አሁን በደንብ አድርገሽ ብታስቢበት። ባለፈው ያልኩት ትክክል ነኝ። ወደ ውጭ መሄድ አለባት። ኧረ እባክህ አብዬ ደረጀ የኔ ውድ እህት አለቻዩ። ጭራሽ ደግሞ ወደ ውጭ መሄድ በልደና ዳር ብላ ስትለው እሱ እየቀለደችበትና ከአንጀቷ እንዳልሆነ ተረዳ። እንዴ ማርቲ እየቀለድሽ እንዳይሆን ደህና ደር ብላ አሁንም በተደጋጋሚ ስትለው፣ ዳጣም እንግዲህ ከውሃ ጋር ቁጭ ብላ ነበረ። ናታን ቁጭ ብሎ ነበረ። ከዛ መጨረሻ ላይ ጋሽ መጤት ብሎ ሲጠይቀው እንደ ድሮ እንደ ተረት እያደረገ እየነገረው ነበረ። ይኸውልህ አንድ ነገር ልንገርሽ እናቴ፣ ምንም ነገር አልሰማም አልፈልግም። አሁን ሂጂ። እንዴ ማዬ፣ እኔ የምነግርሽ እኮ መጥፎ ነገር አይደለም፣ ጥሩ ነገር። አራ እስኪ እሺ፣ እንደዛ ከሆነ እሰማሻለሁ። ሰላምን አባዬ የልጇን አባት አልነግረም ስትለው ሰማኋት። እናስ አሁን ነገር እንደቆመች ተረዳቻታ። ጥሩ ነገር እንደማነግራት አወቀች። የእሷን አልነግርም ብላን የለም እንደ ለሁላችን። የሆነ ቀን ደግሞ ከዚህ ሲያወሩ ስሰማ ለእኔና ልጆቼ ልትሰሪ አስብልኝ ብሎ አላት። ምን አላት? ሰላምን። ምን ማለት ነው እንደሱ? እንዴ ቆይ ደግሞ ይሄ ምን ማለት ነው? እኔ እንጃ ማየ። አሁን ውጭልኝ ብላ ስትላትኝ፣ እኔ ግን ማየ መቼም ኤቢ የተፈጠረችው ቤተሰብ ለማጣላት እና ለማጣላት ነው። ውድና የተከበራችሁ ተመልካቾች ዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ።
ለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ባይ ባይ።